አሊዶሮ ለምን የእገታ ማዕከል ሆነች? ሰላም እንደምንላችኋል ክቡራትና ክቡራን የኢትዮ ፎከስ ቤተሰቦች የዕለቱን ዜና ይዤላችሁ ቀርቤያለሁ። ለቻናላችን አዲስ የሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ አብራችሁን ቆዩ። አሊዶሮ ከአዲስ አበባ በስተሰሜን 142 ኪሎ ሜትር ርቀት ላይ የምትገኝ ትንሽ ቀበሌ ስትሆን የምትገኘው መዲናዋን ከአማራ ክልል ጋር ከሚያገናኙ ዋና ጎዳናዎች አንዱን ተከትሎ ነው። ቀበሌዋ በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ውስጥ የምትገኝ ናት። ስያሜዋን ያገኘችው በድሮ ጊዜ በዶሮ እርባታ የተሰማሩ አሊ የተባሉ ግለሰብ ስምን ተከትሎ እንደሆነ ይነገራል። በኦሮምኛ ቋንቋ ሙካ ቁሌ በሚል ስምም ትታወቃለች። ቢቢሲ እንዳነጋገራቸው አንድ የአካባቢ ተወላጅ ከሆነ ሙካ ቁሌ የዛፍ አይነት ነው። ከቅርብ ጊዜ ወዲህ ግን ይህች አነስተኛ መንደር በሚበቅልባት የዛፍ አይነት ሳይሆን በእገታ ወንጀል ነው ስሟ ጎልቶ የሚነሳው። ቢቢሲ ያነጋገራቸው የአካባቢ ተወላጆች እንደሚሉት በአካባቢው እገታው የተበራከተው የኦሮሚያ ክልል ታጣቂዎች እንቅስቃሴ ከወለጋ ወደ ሸዋ መዛመቱን ተከትሎ ነው። ቀበሌዋ በግራና በቀኝ ያያ ጉለሌና ህደቡ አቦቴ በሚባሉ ታጣቂዎች በስፋት በሚንቀሳቀሱባቸው ወረዳዎች የተከበበች እንደሆነች ነዋሪዎች ይናገራሉ። ታጣቂዎቹ በስፋት ሰፍረው የሚገኙት ሙገር በረ ውስጥ ሲሆን የሙገር ወንዝን ተከትሎ ቤንሻንጉል ጉሙዝ ክልል መተከልና ሆሮ ጉድሩ ወለጋ ድረስ በሚዘልቅ ሰፊ በረሃ ውስጥ በስፋት ይንቀሳቀሳሉ። ሙገር ወንዝ የአባይ ወንዝ ገባር ሲሆን የኦሮሚያ ክልል ሰሜን ሸዋና ምዕራብ ሸዋን ጨምሮ እስከ ወለጋ ሆሮ ጉድሩ ድረስ ይዘልቃል። ታጣቂዎቹ ቀደም ብሎ በስፋት ወለጋ አካባቢ ይንቀሳቀሱ እንደነበር የሚገልጹት አንድ የአካባቢ ተወላጅ ከአንድ ዓመት ወዲህ እንቅስቃሴያቸው ወደ ሸዋ የመጣው በወለጋ በተከሰተ የወባ በሽታ ምክንያት በርካታ ታጣቂዎች ከተጎዱ በኋላ እንደሆነ ይጠቅሳሉ። ባለፈው ዓመት ነሐሴ ወር ላይ ታጣቂዎቹ በስፋት ይንቀሳቀሱበት በነበረው የክልሉ ቄለምና ምዕራብ ወለጋ ዞኖች በነበረው የጸጥታ ችግር ምክንያት የጤና ተቋማት አገልግሎት ባለመስጠታቸውና መንግስትም ከቦታ ቦታ ተንቀሳቅሶ መድኃኒት ማሰራጨት ባለመቻሉ በርካታ ሰዎች በወባ በሽታ መሞታቸው በስፋት ተመዝግቦ ነበር። ከእነዚህ መካከልም ታጣቂዎች እንደሚገኙበት ይገመታል። የተባበሩት መንግስታት የእርዳታ ማስተባበሪያ ጽሕፈት ቤት ኦቻ በወቅቱ ባወጣው ሪፖርት በኢትዮጵያ በ6 ወራት ውስጥ ብቻ ከ2 ሚሊዮን በላይ ሰዎች በወባ በሽታ መያዛቸውን የገለጸ ሲሆን ከህሙማኑ 35 በመቶ በኦሮሚያ ክልል የሚገኙ መሆናቸውን አመልክቶ ነበር። በሌላ በኩልም መንግስት በክልሉ በሚገኙ ሌሎች አካባቢዎች አጠናክሮ የወሰደው እርምጃ ታጣቂዎቹን ወደ ማዕከል እንዳስጠጋቸው የሚነገር ሲሆን ታጣቂዎቹ ግን ለዚህ የእንቅስቃሴ አድማሳቸው እየሰፋ መምጣቱን ይገልጻሉ። ቢቢሲ ይህንን ማረጋገጥ ባይችልም ታጣቂ ቡድኑ ከአዲስ አበባ በቅርብ ርቀት በሚገኙ አካባቢዎች እንደሚንቀሳቀስ ይነገራል። ለዚህም ከቅርብ ጊዜ ወዲህ በክልሉ ሰሜን ሸዋ ዞን በሚገኙ የመንግስት አመራሮች ላይ በታጣቂዎች የሚሰነዘረው ጥቃት አንዱ ማሳያ ነው። ከታህሳስ እስከ የካቲት 2017 ዓ.ም ባሉት 3 ወራት ብቻ በርካታ የዞኑ አመራሮች መንግስት ሸኔ በሚለው ታጣቂ ቡድን በተፈጸመባቸው ጥቃቶች መገደላቸው ይታወሳል። የኦሮሚያ የጸጥታ ኃይሎች፣ የፌዴራል ፖሊስና የመከላከያ ሰራዊት ካምፖች ከአካባቢው በቅርብ ርቀት ላይም ይገኛሉ። እገታ የሚፈጸመው በአብዛኛው የህዝብ ማመላለሻ አውቶቡስ ላይ ነው የሚሉት አንድ ስማቸው እንዳይጠቀስ የጠየቁ የአካባቢ ተወላጅ ታጣቂዎቹ ይህንን የሚያደርጉት በአንድ ጊዜ በርካታ ሰው ይዞ ለመሄድና ብዙ ገንዘብ ለመቀበል ስለሚፈልጉ እንደሆነ ይገልጻሉ። ምንም እንኳን በአካባቢው ነዋሪዎችም ላይ ተመሳሳይ ወንጀሎች ቢፈጸሙም ማንነት ላይ መሰረት ያደረገ ጥቃት ለመፈጸም አካባቢውን ተመራጭ እንደሚያደርጉት እኚሁ ግለሰብ ይናገራሉ። አካባቢው የአማራ ክልልን ከአዲስ አበባ ጋር የሚያገናኝ በመሆኑ በሚፈጸሙት ወንጀሎች ኢላማ ተደርገው በአብዛኛው የአማራ ተወላጆች ናቸው ይላሉ። አካባቢውን የሚያውቁና የመንግስት ውስጥ አዋቂ የሆኑ አንድ ሌላ ግለሰብ በበኩላቸው በአካባቢው የታጣቂዎች እንቅስቃሴ ቢኖርም ወንጀል የሚፈጸምበት ቦታ አስቸጋሪ የሚባል እንዳልሆነ ይናገራሉ። እኚህ ውስጥ አዋቂ በአካባቢው የሚፈጸመውን እገታና ጥቃት የሚፈጽመው ማን ነው የሚለውን ጉዳይም አጠያያቂ መሆኑን ይጠቅሳሉ። ከዚህ በፊት በሐረር መስመር በፈንታሌና ሌሎች አካባቢዎች ተመሳሳይ ድርጊት ይፈጸም እንደነበርና የፌዴራል የጸጥታ ኃይል ከተሰማራ በኋላ መቆሙን የሚያስታውሱት ውስጥ አዋቂው አሊዶሮ አካባቢ ላይ የሚፈጸመውን ወንጀል ማስቆም ያልተቻለው ለምን እንደሆነ ግን እንቆቅልሽ ነው ይላሉ። በሁሉም መስመር የሚያልፈው ዜጋ ነው። ለምን የኛው አካባቢ ትኩረት ተነፈገው? ለምንስ መገናኛ ብዙሃን ዝምታን መረጡ? ለትንሽ ነገር ትኩረት የሚሰጠው መንግስት ይህንን ለምን ችላ አለው ሲሉም ያጠይቃሉ። የእገታ ማስለቀቂያ ገንዘብ በባንክ በኩል እንደሚተላለፍ መስማታቸውንም ጠቅሰው የመንግስት ኃይሎች ተሳትፎም ሊኖርበት እንደሚችል ጥርጣሬ እንዳላቸው ውስጥ አዋቂው ይገልጻሉ። የኢትዮጵያ ሰብአዊ መብቶች ኮሚሽንም በአማራና በኦሮሚያ ክልል የተንሰራፋውን እገታ በተመለከተ መስከረም ወር ላይ ባወጣው መግለጫ በክልሎች ውስጥ ካለው የትጥቅ ግጭት ጋር በተያያዘ በአንዳንድ አካባቢዎች ሰላማዊ ዜጎች በታጣቂዎች በተደራጁ ቡድኖችና በአንዳንድ የመንግስት የጸጥታ አካላት የሚደርስባቸው እገታ መባባሱን መግለጹ ይታወሳል። በኦሮሚያ ክልል ሰሜን ሸዋ ዞን በሚገኙ ወረዳዎች ውስጥ በርካታ የእገታ ወንጀሎች ተፈጽመዋል።
በአካባቢው ግለሰቦች ከመኖሪያ ቤታቸውና ከመስሪያ ቤታቸው ተወስደው እንደሚታገቱ በተደጋጋሚ የተዘገበ ሲሆን የጭነት መኪና አሽከርካሪዎችም የዚህ ወንጀል ሰለባ ሆነዋል። ቢቢሲ ባለፈው አንድ ዓመት በአካባቢው የሕዝብ ማመላለሻ አውቶቡሶች ላይ ብቻ የተፈጸሙና ሪፖርት የተደረጉ የእገታ ወንጀሎችን ነቅሶ ለማውጣት ሞክሯል። ግንቦት 2 2016 ዓ.ም ከአዲስ አበባ የተነሱ በተለምዶ አባዱላ በተባሉ የሕዝብ ማመላለሻዎችና በሌሎች ተሽከርካሪዎች ተሳፍረው የነበሩ 29 መንገደኞች በኦሮሚያ ክልል ሰሜን ሸዋ ዞን ሙከጡሪ ከተማ መግቢያ ላይ ታግተው መወሰዳቸው ተዘግቧል። በተመሳሳይም ሰኔ 25 2016 ዓ.ም መነሻቸውን ከአማራ ክልል ደባርቅና ባህር ዳር ከተሞች ያደረጉ 3 የሕዝብ ማመላለሻ አውቶቡሶች ተሳፍረው የነበሩ ከ100 በላይ መንገደኞች ገርበ ጉራቻ አካባቢ ታግተው ተወስደዋል። ሲቀጥል መጋቢት 8 2017 ዓ.ም ከ50 በላይ መንገደኞችን አሳፍሮ ከአዲስ አበባ ወደ ደብረ ማርቆስ ሲጓዝ የነበረ ፈለገ ጊዮን የተባለ ዘመናዊ አውቶቡስ አሊዶሮ አቅራቢያ በጥይት ተመቶ ተሳፋሪዎች ታግተው ተወስደዋል። በአካባቢው ያለው የጸጥታ ኃይል ዘግይቶ በመድረሱ ታጋጆችን ማስመለጥ እንዳልቻለና ታጋጆቹ ምን ሁኔታ ላይ እንዳሉ እንደማይታወቅ ስማቸውን መግለጽ ያልፈለጉ አንድ የትራንስፖርት ማህበር ባለስልጣን በወቅቱ ለቢቢሲ ገልጸዋል። ታጣቂዎቹ አጋቾችን ለመልቀቅ እስከ 1.5 ሚሊዮን ብር መጠየቃቸውንም ተዘግቧል። መጋቢት 13 2017 ዓ.ም ደግሞ በኦሮሚያ ክልል ሰሜን ሸዋ ዞን ከጎርፎ ከተማ ወጣ ብሎ በሚገኝ ስፍራ ወደ አዲስ አበባ ሲጓዙ የነበሩ 2 አይሩፍ ተብሎ በሚጠሩ መለስተኛ የሕዝብ ማመላለሻዎች ሲጓዙ የነበሩ 40 ያህል ተሳፋሪዎች ታግተው ተወስደዋል። በወቅቱ አንድ አይሱዙ መኪና ከታጣቂዎቹ ለማምለጥ ሲሞክር ተገልብጦ በተሳፋሪዎች ላይ ጉዳት መድረሱም ተገልጿል። በመጨረሻም መጋቢት 27 2017 ዓ.ም ከአዲስ አበባ ወደ ደብረ ማርቆስ 56 መንገደኞችን አሳፍሮ እየተጓዘ የነበረ አገር አቋራጭ አውቶቡስ ቱሉ ሚልኪ ላይ ጥቃት የተፈጸመበት ሲሆን ተሳፋሪዎች ታግተው ተወስደዋል። በጥቃቱ ቢያንስ 6 ተሳፋሪዎች ተጎድተው የረዳቱ ሕይወት ማለፉን የትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት ለቢቢሲ ገልጸዋል። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስክንገናኝ ሰናይ ቀን